ከተሞችን ጽዱ ውብና ለሰው ልጅ መኖሪያ ምቹ ለማድረግ በትኩረት እየሰራ መሆኑን የአማራ ክልል ከተማና መሰረተ ልማት ቢሮ ገለጸ። እያንዳንዱ መኖሪያ ቤትና ተቋማት አካባቢውን ውብና ጽዱ በማድረግ ጤናማ ከተማን መፍጠር እንዳለበት ተመላክቷል። አሻግሬ መንገሻ ተጨማሪ ያለው ከተሞችን ጽዱ ውብና ለሰው ልጆች መኖሪያ ምቹ በማድረግ የበለጸገ ክልልና አካባቢን ለመፍጠር በትኩረት የተሰራ ይገኛል። ለዚህም የ10 ዓመት ስትራቴጂክ እቅድ ተነድፎ ወደ ተግባር ተገብቷል። የአማራ ክልል ከተሞችና መሰረተ ልማት ቢሮ ኃላፊ አቶ ቢያዝን እንኳን ሆነ ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ እንደገለጹት ለዚህ ይህንን የህዝብ ቁጥር በጨመረ ቁጥር የከተሞች የመስፋት ፍላጎት፣ የከተሞች የህዝብ መኖሪያ ምቹ መሆን፣ ከተሞች እውነተኛ ኢኮኖሚ ማዕከል የገበያ ማዕከል የሚሆኑበትና የብልጽግና ማዕከል የሚሆኑበት ሁኔታ መፍጠር ስለሚያስፈልግ በክልል ደረጃ በአገር አቀፍ ደረጃ ስትራቴጂክ እቅድ አለ። ከዛ የሚቀዳ የክልላችን ሁኔታ ግምት ውስጥ ያስገባ የ10 ዓመት እቅድ ተቀምጧል። የዚህ እቅድ መዳረሻ ራዕዩ የበለጸገ ክልልና አካባቢ ሊፈጠር ከሆነ ከተሞች ጽዱ፣ ውብ፣ የሰው ልጆች ለመኖሪያ ምቹ የሆኑ በፕላን የሚመሩ ከተሞችን እየገነቡ መሄድና እውነተኛ የብልጽግና ማዕከልና የገበያ ማዕከል ሊሆኑ የሚችሉ ከተሞችን መፍጠር ነው። ከዚህ ራዕይ ተነስቶ በ2022 እንዲህ አይነት ከተሞችን እንፈጥራለን። ከተሞችን ውብና ጽዱ ለማድረግ መኖሪያ ቤቶች በ20 ሜትር ርቀት፣ ተቋማት ደግሞ በ50 ሜትር ርቀት አካባቢያቸውን እንዲያጸዱ በማድረግ ቅንጅታዊ ስራ የተከናወነ መሆኑንም ቢሮ ኃላፊው ገልጸዋል። የከተሞቹ የጽዱና ውብ ማድረግ ጉዳይ የመንግስት መዋቅር ወይም ደግሞ መንግስት ብቻውን የሚፈታው ጉዳይ አይደለም። ዋነኛ ባለቤት አድርገን የምንሰራው ማህበረሰቡን ነው። ቆሻሻ የሚወጣው ከእያንዳንዱ ቤት ነው። የመጀመሪያውና ችግሩ መፈታት አለን ብለን የምናምረው በማህበረሰቡ ስለሆነ መኖሪያ ቤት በ20 ሜትር ራዲየስ የደረቅ ቆሻሻ ማኔጅመንት የራሱ ስርዓት ሊኖረው ይገባል ነው። ኢንዲቪጁዋልስ በእያንዳንዱ አካባቢ በኬሻ አጠራቅሞ የከተማ ኮሌክሽን ሲፈጸም በአግባቡ መፈጸም አለበት። አውጡ እንደፈለገ የሚጥል መሆን የለበትም። ድርጅቶች በ50 ሜትር ራዲየስ በአግባቡ ውበታቸውን አጽድተው አካባቢያቸውን የደረቅ ቆሻሻ የፍሳሽ ቆሻሻ ማኔጅመንት እንዲኖራቸው ማድረግ ነው። ይህ ስራ እየተሰራ ነው ያለው። የጽዳትና ውበት ስራን የስራ ዕድል መፍጠሪያና የገቢ ምንጭ ለማድረግ በተከናወኑ ተግባራት በ96 ከተሞች 234 ማህበራትና ወጣቶች በጽዳትና ውበት ስራ ተሰማርተዋል። የማህበረሰቡ የስራ ዕድል መፍጠሪያ እንዲያደርጋቸው ማድረግ ስራ ነው። አሁን ከረንትሊ 96 ከተሞች ላይ ወደ 234 ማህበራት አሉ። የጽዳት ወጣቶች ተደራጅተው የሚሰሩባቸው። አንደኛው የሴፍቲኔት ፕሮግራም የአካባቢ ልማት ስራ የሚሳተፉ ወጣቶች አሉ፣ ብር የሚከፈላቸው። አሁን ባህር ዳር ላይ የምታየው ቢጫ ለብሰው የምታያቸው መንገድ ሲያጸዱ፣ ደረቅ ቆሻሻ ሲሰበስቡ የምታያቸው ልጆች በዚህ መንገድ ተደራጅተው የእነሱ ገቢ ማግኛ የከተማውን ጽዳትና ውበት ማድረጊያ፣ ከተማው ደግሞ ይህን ቆሻሻ የሚያጠራቅምበት ሳኒተሪ ፊልድ ጉድጓድ የሚያስቆፍርበት ሁኔታና እንደ አካባቢ እዛም ናማ በሚባል ፕሮጀክት አሁን ባህር ዳር ላይ የሪሳይክሊንግ መጠቀም ስራ እየተሰራ ነው ያለው። ለከተሞች ጽዳትና ውበት አንዱ ችግኞችን መትከል ነው። በዚህ ዓመትም በክልሉ በተለያዩ ከተሞች ለከተማ ውበት የሚያገለግሉ ከ20 ሚሊዮን በላይ ችግኞች መተከላቸውን ቢሮ ኃላፊው አቶ ቢያዝን እንኳን ሆነ አስረድተዋል። አሁን በዚህ ዓመት ወደ 20 ሚሊዮን የሚጠጋ ችግኝ እንዲተከል አድርገናል። በከተሞች የውበት ችግኞች ማለት ነው። በጽዳት ወደ 341 የሚደርሱ ከተሞች የራሳቸው በወር የጽዳት ቀን የሚያዘጋጁበት ቅድም ያልኩ ወደ 379 ታዳጊ ከተሞች በወር አንድ ቀን የጽዳት ቀን ብለው አካባቢያቸው የሚያጸዱበት፣ ወደ 170 የሚደርሱ ከተሞች የራሳቸው ጊዜያዊ የደረቅ ቆሻሻ ማጠራቀሚያ፣ ቅድም ቋሚ ያልኩት እንደ ደብረ ብርሃን አይነት ደግሞ ቋሚ የሆነ ወደፊትም ሊያገለግል የሚችል ዘላቂ የደረቅ ቆሻሻ ማስወገጃ ፒት አዘጋጅቶ ገንብቶ የሚጠቀም ጅምር አለ። ይህን እያሳደግን መሄድ ይጠበቅብናል ብዬ አስባለሁ። በዚህ ዓመት ከተሞችን ጽዱና ውብ ለማድረግ በተከናወኑ ተግባራት የተሻለ ውጤት እየመጣ መሆኑን የተናገሩት ቢሮ ኃላፊው በቀጣይም ሁሉም የህብረተሰብ ክፍል በይመለከተኛል ስሜት ጤናማ ከተማን ለመፍጠር ርብርብ ማድረግ አለበት ብለዋል።